በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም ሐምሌ 19 በዚህ ቀን ስማቸው ሱርስር፣ ማንትያኖስ፣ እንጥያ የሚባሉ የአስና ሀገር ሰዎች የሰማዕትነት ሞቱ። በሰማዕትነታቸው ምክንያት እንዲህ ነው። መኮንኑ ኡርያኖስ ወደ እንስና ከተማ 3 ጊዜ ደረሰ። በመጀመሪያው የተባረከች መስተጋድልት የሆነች ዳላዥን ገደላ። ስማቸውን አስቀድመን የጠራናቸው 4 ልጆቹንም ገደላቸው። የሰማዕትነታቸውን ፍጻሜ ግንቦት 7 ቀን ሆነ። በሁለተኛም ጊዜ ስማቸው አሳፍዮስ፣ ታመን፣ ህርማን፣ ባኮስ የሚባሉ 4 መኳንንት ገደላቸው። የሰማዕትነታቸው ፍጻሜ ሰኔ 7 ቀን ሆነ። በሶስተኛው ጊዜ በቤቱ ውስጥ በአልጋዋ ላይ ተኝታ የነበረችውን አሮጊት የአርያኖስ ወታደሮች ስለ እነዚህ ቅዱሳን ከጠየቋት በኋላ ገደሏት። ከዚያም በኋላ መኮንኑ ከክርስቲያን ወገን ያገኙትን ሁሉ እንዲገሉ የተክል ማጠጫ በተባለች በከተማ ምዕራብ መገደልን እንዳያቋርጡ አዘዘ። ወደ ከበረ አባት ወደ ባሕታዊ ይስሐቅም እስኪደርሱ ድረስ በመንገድ ብዙ ሕዝብን አገኙ። ያን ጊዜ ጠባቂያቸው እንዲህ እያለ ያጽናናቸውና ያረጋጋቸው ነበር። ወደ ሰማያዊት መንግሥት እንድትገቡ ጸንታችሁ ታገሱ። እንዲህም ሲወስዷችሁ መኮንኑ ደረሰ። ባዩትም ጊዜ ሁሉም በአንድ ቃል እኛ ክርስቲያን ነን እያሉ በግልጽ ጮኹ። መኮንኑ ሁሉንም እንደ በግ ያርዷቸው ዘንድ አዘዘ። ጭፍሮቹ ግን በላያቸው በሰይፍ አጋና ተጫወቱ። በዚያችም በሐምሌ 19 ቀን የአስናን ከተማ ሰዎች ከታናናሾቻቸው እስከ ታላላቆቻቸው ሴቶችና ወንዶችም ጨረሷቸው። የመላእክት ሰራዊትም ነፍሶቻቸውን ይቀበሉ የብርሃን አክሊሎችም ያቀዳጇቸው ነበር። ከዚያም በኋላ መኮንኑ ከዚያ ወደ እስዋን ከተማ ሄደ። ሁለተኛም ወደ እስና ከተማ ተመልሶ 3 ገበሬዎችን የእርሻ ዕቃቸውን ተሸክሞ አገኘ። መኮንኑ ባዩት ጊዜ እኛ ክርስቲያን ነን ብለው በግልጽ ጮኹ። መኮንኑ ሰምቶ ይገድሏቸው ዘንድ አዘዘ። በእርሻ መሳሪያቸውም ገደሏቸው። የእነዚህ ስማቸው ሱርፋስ፣ አንጣኪዮስ፣ ስድራ ይባላል። የሰማዕትነታቸው ፍጻሜ መስከረም 11 ቀን ነው። ይህንም ቅዱስ አባት ኤጲስቆጶስ ይስሐቅን መኮንኑ አስሮ ለጣዖት እንዲሰዋ አስገደደው። የሚባለውም ጊዜ ወደ እሳት እንዲወረውሩ ታዘዘ። የሰማዕትነቱንም ፍጻሜ ታኅሳስ 14 ቀን ነው። ምዕመናንም ስጋውን ወስደው ገንዘው ቀበሩት። የስደቱ ወራትም ካለፈ በኋላ ቤተ ክርስቲያን ሰርተው በስሙ አከበሯት። እግዚአብሔር ምስጋና እኛንም በሰማዕታት ሁሉ በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ ጥዋነ ልብ ወሊና ሰማዕታተ ክርስቶስ ዘሀገረ እስና ምስለ አብ ወእም ወምስለ ሕፃናት ዘቀተልክሙ ወአልተ መኮንን አርያና እንበለያ ትርፍ አደ ለዜና። በዚችም ቀን ሕፃኑ ቅዱስ ቂርቆስና እናቱ ኢየሉጣ በሰማዕትነት መከራ ተቀበሉ። ይህንን ሕፃን ዕድሜው 3 ዓመት ሲሆን ከሮም ሀገር ወደ ሌላ ሀገር እናቱ ይዛው ሸሸች። በዚያችም የሸሸችውን መኮንኑ አገኘውና ሰዎች ነገር ሰሩበት። ወደ እርሱም አስቀረባትና ሰላም ልኮ ጠየቃት። እርሷ መኮንኑ ሆይ ዕድሜ 3 ዓመት የሆነው ሕፃን አለ ለአማልክቶችን አምላክ ሕፃናት ለአማልክቶችንም ማምለክ መልካም እንደሆነ ወይም እንዳልሆነ ያስረዳን ዘንድ እርሱን ጠይቀው አለችው። ሕፃኑም ወዳለበት ጭፍራው ልኮ ወደ እርሱ አስመጣው። ሕፃኑም ፊቱ ብሩህና ደስተኛ እንደሆነ አየውና አንተ ደስተኛ ሕፃን ወይ እንዴት ነህ አለው። ሕፃኑ መልሶ አዎ ለእኔ ደስታ ተጠብቆልኛል፣ አንተ ግን ሐዘንና ልቅሶ ጥርስ ማፋጨት ነው። መጽሐፍ ለዝንጎች ተድላ ደስታ የላቸውም ብሏልና አለው። እግዚአብሔር ኃይልና ንግግርን ሰጥቶታል። ብዙ ተናገረ። በዚያም ያሉትን እስከ አስደነገጣቸው ድረስ ንጉሡም መኳንንቱና ጣዖታቱን ረገማቸው። ከብርታቱም የተነሳ አደነቁ። መኮንኑም ባፈረ ጊዜ በየአይነቱ በሆነ ስቃይ ላይ ታላላቆች የማይችሉትን ታላላቅና አስጨናቂ የሆነ ስቃይን አሰቃየው። እናቱንም ከእርሱ ጋር እንደ እርሱ አሰቃያት። እግዚአብሔርም ያለምንም ጉዳት ያነሳቸው ነበር። ብዙዎች አሕዛብ ይህን አይተው አደነቁ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። የሰማዕትነትን አክሊል ተቀበሉ። በሕፃኑም ላይ የመንፈስ ቅዱስ ጸጋ አደረበት። ታላላቅ ድንቆችን ታምራቶችንም አደረገ። ብዙዎች በሽተኞችንም አዳናቸው። ከዚህ በኋላ መኮንኑ በታላቅ የናስ ጋን ውስጥ ውሃ ጨምረው በእሳት ያፈሉት ዘንድ አዘዘ።
ቅላቱም ድምፅ እንደ ክረምት ነጎድጓድ ሆነ። ያን ጊዜ ፍርሃትና የሃይማኖት ጉድለት በእናቱ ላይ ደረሰባት። ሕፃኑም ስለ እናቱ ወደ እግዚአብሔር ጸለየ። ያን ጊዜ ጌታችን ልቧን ወደ ሰማይ አሳርጎ ለቅዱሳን ሰማዕታት የተዘጋጀ የብርሃን ማደሪያዎችን አየች። ከዚህም በኋላ ጸናች፣ እግዚአብሔርም አመሰገነችው። ልጇንም ልጄ ሆይ ከእንግዲህ አንተ አባቴ ነህ፣ እኔንም ልጅ ነኝ አለችው። ያችም ከኔ የተወለድክባትም ቀን የተባረከች ናት አለችው። ወደዚያ ወደ ጋኑ ውስጥ በገቡ ጊዜ ውሃውን ፍላት እንደ ንጋት ጊዜ ውርጭ ቀዘቀዘ። እግዚአብሔር የታዘዘ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዘቀዘው አስቀዝቅዞለታልና። ከዚህ በኋላ መኮንኑ ስጋቸውን ተቆራርጦ እስኪወድቅ ድረስ በመቃጥን ውስጥ አድርገው እንዲጎቷቸው አዘዘ። ከእግዚአብሔር የታዘዘ መልአክ አዳናቸው። መኮንኑ በታላቅ ስቃይ ያሰቃያቸው ዘንድ አስቦ እስኪመክር ድረስ በወህኒ ቤት አዘጋባቸው። ያን ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕፃኑ ቂርቆስ ወርዶ አጽናናው፣ አረጋጋውም። ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳኑ ሰጠው። ለዚያ ምስጋናው እኛንም በቅዱስ ቂርቆስና በኢየሉጣ ጸሎት ይማረን፣ በረከታቸው ትድረስ ለዘላለሙ አሜን። ሰላም ለቂርቆስ እንተ ይፈርዎ ለነድ ዘይደምጽ ከመ ነጎድጓድ እንበይነ አድማ ሎቱ ኪዳነ ምሕረት እምወልድ ኢይምጻ ሞተ ላይም ወላዕለ ሰብእ ብድብድ ሀበ ታንጸ በስሙ ማይፈድ። በዚህችም ቀን ትማዳን ከምትባል ከተማ ብልህ የሆነ ቅዱስ በጥላን የሰማዕትነት ሞት። አባቱ አረማዊ ነበር፣ ስሙም አውስጢኪዮስ ነበር። እናቱ ግን አማኝ ነበረች፣ ስሟም ኤልያና ነበር። ባደገ ጊዜ አባቱ ጥበብን ሁሉ ባስተማረው እጅግም አዋቂ ሆነ። በበጥላን ቤት አቅራቢያም አንድ ቄስ ይኖር ነበር። በጥላያም በፊቱ ሲያልፍ መልኩን፣ እውቀቱን፣ ብልህነቱን፣ አስተዋይነቱን ይመለከት ነበር። ከሃዲ ስለመሆኑም ስለ እርሱ ያዝን ነበር። ቄሱም በጥላንን መንገድ መርቶ ወደ ቀናች ሃይማኖት ያስገባው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለመነው። ስለ በጥላንም ልመናውን ባዘወተረ ጊዜ በጥላን በእርሱ እጅ ያምን ዘንድ እንዳለው ጌታችን በራእይ ተገለጠለት። ቄሱም ደስ አለው። ሁልጊዜም በፊቱ ሲያልፍ በጥላንን ያነጋግረውና ሰላምታ የሚሰጠው ነበር። ስለዚህ በመካከላቸው ፍቅር ጸና። ከዚህ በኋላ በጥላን ወደ ቄሱ ቤት ገባና ስለ ሃይማኖት ይነጋገር ነበር። ቄሱም ክብር ይግባውና ጌታችን ኢየሱስ ክርስቶስ ሃይማኖት ምን ያህል ክብር እንዳላት ለሚያምኑበትም ሁሉ እውቀትና ማስተዋል እንደሚሰጣቸው፣ ድንቆች ታላላቅ ታምራቶች እንደሚደረግላቸው፣ ታላቅ ፈውስም እንደሚያደርጉ ገለጠለት። በጥላንም ክብር ይግባውና በክርስቶስ የሚያምኑ ታምራትን እንደሚያደርጉ ይህን በሰማ ጊዜ እጅግ ደስ ብሎት በዚያ ቄስ ትምህርት በጌታ አመነ። ቄሱም ሁልጊዜ የሃይማኖትን ትምህርት ያስተምረው ጀመር። በአንዲትም ዕለት ቅዱስ በጥላን ከተማው አደባባዮች ሲያልፍ እባብ የነደፈው አንድ ሰው ሲጨነቅ አየው። እባቡም በእርሱ ዘንድ ቆሞ ነበር። በልቡም የመምህሬን ቃል ፈትን፣ ክብር ይግባውና በክርስቶስ ካመንክ በስሙ ታምራት ታደርጋለህ ብሎኛል አለ። እባብም ወደ ነከሰውም ሰው ቀርቦ ኃይሉን ይገልጽለት ዘንድ እባቡን ይገለው ዘንድ ሰውየውንም ያድነው ዘንድ ክብር ይግባውና ወደ እግዚአብሔር ረጅም ጸሎትን ጸለየ። ያን ጊዜ ሰውየው ያለምንም ጉዳት ድኖ በጤና ተነሳ። ከዚሁም ወደቀ፣ ወዲያውም ሞተ። የበጥላንን ሃይማኖት ተጨመረለት። ከዚያ በኋላ በጥላን ወደ ቄሱ ሂዶ የክርስትና ጥምቀትን ተጠመቀ። ሁልጊዜም ወደ ቄሱ እየመጣ ይማር ነበር። በአንዲት ቀንም ያድነው ዘንድ አንድ ዕውር መጣ። የቅዱስ በጥላን አባት ባየው ጊዜ ዕውሩን ከውጭ መልሶ ሰደደው። በጥላንም አባቱ ማን ነው የፈለገኝ ብሎ ጠየቀው። አባቱም ልታድነው የማትችል አንድ ዕውር ነው አለው። እርሱም አባቱን የእግዚአብሔርን ክብር ታይ ዘንድ አለ አለው። ይህንንም ብሎ ዕውሩን ጠራውና ዓይኖች ቢገለጡ ያዳነን ታመልከዋለህን አለው። ዕውሩም አዎን አምናለሁ አለ። ቅዱስ በጥላን በዕውሩ ላይ ረጅም ጸሎትን ጸለየ። እጆቹን በዕውሩ ዓይኖች ላይ አኑሮ እንድታይ በጌታችን በኢየሱስ ክርስቶስ ስም እመን አለው። ወዲያውም ዓይኖቹ ተገለጡ። አባቱም ይህን ድንቅ ስራ ባየ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ከዕውሩ ጋር አመነ። በቅዱስ በጥላንም ወደ ቄሱ ወሰዳቸውና የክርስትና ጥምቀትን አጠመቃቸው። ከዚያ በኋላ ባሮቻቸውን ነፃ ወጡ። ገንዘባቸውንም ለድሆች ለችግረኞች አከፋፈለ። ቅዱስ በጥላንም ጥበብን ያደርግ ዘንድ ነበር፣ ያለ ዋጋም ሰዎችን ያድናቸው ነበር። ነገር ግን ክብር ይግባውና በክርስቶስ እንዲያምኑ ይሻ ነበር። ስለዚህ ጥበበኞች ሰዎች በእርሱ ላይ ተነሱ። ንጉሥም ሄደው ከቄሱ ጋር ካዳነውም ዕውር ጋር በጌታችን ካመኑ ከብዙዎች ጋር ከሰሱት። ወደ ንጉሥም ባቀረቡ ጊዜ ንጉሡ ተቆጥቶ ለአማልክት ሰው አላቸው። ባልታዘዙለትም ጊዜ ራሶቻቸውን በሰይፍ አስቆረጠ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ከዚህ በኋላ ቅዱስ በጥላን የጸና ስቃይን አሰቃየው። ከእርሱም ድንቆች ታምራቶች ተገለጡ። በእጆችም ብዙ ሰዎች ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ።
ንጉሥም አይቶ በሰማዕትነት ሞቱ አይቶ በጥላንን ላይ ተቆጣ፣ ለአንበሳም አስጣለው። አንበሳውም እግሩን ላሰው እንጂ ክፉ አላደረገበትም። ሁለተኛም ራሱን በሰይፍ ይቆርጡ ዘንድ አዘዙ። በዚያ ምስክርነቱን ፈጽሞ በመንግሥተ ሰማያት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ሰማዕት በጥላን ዘሀገረ ትምዳን በእንተ ኢየሱስ ዘሞትከ በሰይፈነ ሐጺን ምስለ እውር ዘፈወስኮ ምስለ መምህርከ ካይን እንዘ ክዋኔከ ከመ ኤርወስ። በዚችም ዕለት የአባ የቃራዎን የመቃርስ እና የስቃ ሀገር ሰው የሙሴ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ዕስራሁ ለሐምሌ በዛቲ ዕለት ኮነ ሰማዕት ዓቢይ ወክቡር ቅዱስ ቴዎድሮስ ሊቀ ሰራዊት። ወበዛቲ ዕለት ተስካሮሙ ለታቄጦስ ወጢሞቴዎስ ሊቀ ጳጳስ ለእስክንድርያ ወሙሴ ወኢየሉጣ። ወበዛቲ ዕለት በዓታ ለእግዝእትነ ማርያም ድኅረ ልደታ በሰማንያ ዕለት ውስተ ቤተ መቅደስ ምስለ እጉለ ርግብ ዘአቅረብኩ ማሕሌተ አዘኪርያ አእላፈ ለተጸምዱ ከዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፍን ተረሰይከ እግዚኦ ጻሪቀ መበለቱ ክበ ምላእ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፈ በክርታስ ወለዘጻፈን ዘይደርስ ለዛን ወለዘተርጉመ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራኪተ ኩሉም ላይ ጽውረ ይማረነ ኢየሱስ ክርስቶስ። ከቅዱሳን በረከት ረድኤት ይክፈለን። ከሰማዕቱ ከቅዱስ ቂርቆስ ከእናታችን ከቅዱስ ኢየሉጣ ከመልአኩ ከቅዱስ ገብርኤል በረከትን ጸጋን ክብር ያድለን። አቡነ ዘበሰማያት